أيها المستمعون الكرام، أولا أحييكم بتحية الإسلام وهي عند أهل السلام. أقول لكم السلام عليكم ورحمة الله وبركاته. نحمد الله الذي هدانا لهذا وما كنا لنهتدي لولا أن هدانا الله. الصلاة والسلام على رسول الله وعلى آله وصحبه ومن والاه، أما بعد. የተከበራችሁ ውድ ምዕመናን እንኳን ለ1447ኛው ዓመተ ሂጅራ የሐጅ መሰናዶ ስነ ስርዓት ላይ አላህ በሰላም አገናኘን። አልሐምዱሊላህ። እንደሚታወቀው ከአምስቱ እስልምና አርካኑል ኢስላም አንዱ ሐጅ የሆነውን እነሆ ዛሬ ከሳዑዲ ሐጅ ሚኒስቴር ጋራ ሰፊ የሆነ ውይይትና ምክክር መደረግ እንደ ዓለምም እንደ ኢትዮጵያም ዛሬ የሐጅ መዝገባ ለመጀመር ዛሬ አንድ ብለናል። አልሐምዱሊላህ። የዘንድሮ ሐጅ ከወትሮ ለየት የሚያደርገው የሐጅ ሚኒስቴር ያወጣቸውና ያሻሻላቸው ብዙ ነገሮች ስላሉ ከዛ አንዱ የዘንድሮ ሐጅ መዝገባ ጊዜ የሚያበቃበት ሻዕባን 7 ላይ ይሆናል፣ ጥር 18 ማለት ነው። ከዛ በኋላ ምንም አይነት መዝገብ አካሄድም። ስለዚህ ሐጅ ያሰባችሁ ሰዎች አባቶቻችን፣ ወንድሞቻችን፣ እህቶቻችን፣ እናቶቻችን ከወዲሁ ይሄን አውቃችሁ እንድትዘጋጁ አደራ እንላለን። ሌላ ጊዜ ሻዕባን ሙሉና ረመዳን በከፊል ጨምሮ መዝገባ እናካሂድ ነበር። ዘንድሮ የሐጅ ሚኒስቴር ባወጣው ሕግና ደንብ መሰረት ወደዛ መሄድ ስለማንችል ይሄን አውቃችሁ ወዲሁ ተዘጋጅታችሁ እንድትቀመጡ አደራ እንላለን። ይህ መሆኑ አንዱ ፋይዳ ምናልባት አላህ ብሎት እንኳን ሰውየው አጀሉ እንኳን ቢደርስ ኢነማል አዕማሉ ቢንኒያት ነውና ንያውን አግኝተዋል ማለት ነው። ስለዚህ ቀድሞ መዘጋጀቱ ፋይዳው የጎላ ነው። የሳዑዲ ሐጅ ሚኒስቴር ያወጣው ሕግም ገዢ ሀሳብ ነውና ይሄን አውቀንና ተረተን የኢትዮጵያ ሁጃጆች ከወዲሁ እኚሁ ከዛሬ ጀምሮ እስከ ሻዕባን 7 ድረስ መመዝገብ ስለምናቆም ይህንን አውቃችሁ ተገንዝባችሁ ከወዲሁ ተዘጋጅታችሁበት እንድትቆዩን አደራ እንላለን። ሌላው የአምናና የዘንድሮ ዋጋ ስናይ ብዙ ለውጥ አለው። የአምና ዋጋችን 4921 ነበር በዶላር። ዘንድሮ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤትና የሐጅ አብይ ኮሚቴዎቹ ከብዙ ውጣ ወረድ በኋላ ከሐጅ ሚኒስቴር ጋራ ከሳዑዲ መንግስት ጋር ብዙ ክርክር በማድረግ የሀገራችንን ችግር ባገናዘበ ሁኔታ ወደ 4228 ዶላር ወርደዋል። ይህ ማለት ለኛ ህዝብ ትልቅ የሆነ ቅናሽ ነው። ስለዚህ ይህንንም ከወዲሁ እንድታቁን እንፈልጋለን። የዋጋ ውጣ ወረዱ የሚያሳየው በኢትዮጵያ ብር በእኛ ሳይሆን የዶላር ጉዳይ ነውና ነው። እንደ ዶላር ስናየው ዘንድሮ ከ550 ምናምን ዶላር በላይ ቅናሽ ተደርገዋል። ሌላው የዲያስፖራ ጉዳይ ነው። የዲያስፖራዎች ጉዳይ ከሐጅ ሚኒስቴር ጋራ ከዚህ ልዑካን ቡድኑ ተነጋግሮ ወደ 90% አገባዶ መጥተዋል። የሚቀረን አንድ ውሳኔ ብቻ ነው የምንጠብቀው ሐጅ ሚኒስቴር ጋራ።
ስለዚህ በዚህ አጋጣሚ አገር ውስጥ ውጭ ያላችሁ ዲያስፖራዎች ይሄን አውቃችሁ በሰብር እንድትጠብቁን ነው። ሌላው የምናነሳው ጉዳይ ቢኖር የሕክምና ጉዳይ ነው። ከባድ የሆነ ህመም ያለበት አካል፣ ከባድ የሆነ የጤና እክል ያለበት ሰው ከወዲሁ ምርመራ አድርጎ ሐኪም ከፈቀደለት በስተቀር ወጪም እንዳያወጣ እንዳይንገላታ ከወዲሁ እናሳስባለን። እንደ ድሮ እዛ እየታከማል የሚለውን ነገር ዘንድሮ የሳዑዲ መንግስት ይህን በር ዘግቷል። ስለዚህ ከፍተኛ የሆኑ ህመሞችን በተመለከተ በአቋም መግለጫው ስለሚዘረዘሩ እኒህ በሽታ ያለባቸው አላህ ያርጋችሁና ይህንን አውቃችሁ ብዙም ውጣ ውረድ ሳታበዙ ከወዲሁም ራሳችሁን እንድትቆጥቡ እንላለን። ኢንሻአላሁ ተዓላ እንግልት አልባ የምንለው ሐጅ ስነ ስርዓት ከካቻምናው አምና ተሽሏል። ከአምናው ዘንድሮ ይሻል ብለን ተስፋ አለን። ኢንሻአላሁ ተዓላ ሁላችንም ለዚህ ሐጅ መሳካት የበኩላችን እንድንወጣ አደራ እንላለን። በተረፈ ሀገራችን አላህ ሰላም ያድርግልን፣ መንግስታችን ህዝባችን አማን አላህ ያድርግልን፣ ሐጁንም አላህ ያድርሰን እያልኩኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የ1447 ወይም 2018 ሐጅ ምዝገባን አስመልክቶ የተሰጠ ጋዜጣዊ መግለጫ። በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሐጅ አገልግሎትና መስተንግዶን እንግልት አልባ ለማድረግ ባከናወናቸው ሰፋፊ ተግባራት ተጨባጭ ውጤት እያስመዘገበ ይገኛል። ጠቅላይ ምክር ቤቱ የዘረጋቸው ዘመናዊ አሰራሮች የበለጠ ለማሻሻል አገልግሎቱን ተደራሽ፣ ቀልጣፋና ምቹ ለማድረግ በትኩረት እየሰራ የሚገኝ ሲሆን የዘንድሮውን የሐጅ አገልግሎት መስተንግዶን ጠቅላይ ምክር ቤቱ ከታሪካዊ የህዝብ ሙስሊሙ የመጅሊስ ምርጫ ማግስት ለህዝብ ሙስሊሙ የሚሰጠው አገልግሎት መሆኑን የዘንድሮውን የ1447ኛውን ዓመተ ሂጅራ የሐጅ አገልግሎት ልዩ ያደርገዋል። የኢትዮጵያ ሙስሊሞች የህይወት ዘመናቸው ትልቅ ሂልማቸውና አቅም ላላቸው ግዴታ ወይም ዋጅብ ለሆነው ሐጅ ምን ያህል መስዋዕትነት እንደሚከፍሉ ጠቅላይ ምክር ቤቱ በአግባቡ ይረዳል። በመሆኑም ምክር ቤቱ ህዝበ ሙስሊሙን ይህንን የዘመናት ህልማቸውን እንዲያሳኩና ሐጃቸውን በአግባቡ እንዲፈጽሙ ለማስቻል ከምን ጊዜውም በላይ ሰፊ የቅድመ ዝግጅት ስራ ሲያከናውን ቆይቷል። ከቅድመ ዝግጅት ስራዎች መካከል የሐጅ ምዝገባ ማዕከላትን በዘመናዊ ቴክኖሎጂ እንዲሁም መልካም አኽላቅና ብቁ ክህሎት ባላቸው የሰው ኃይል ከማደራጀት ጎን ለጎን በሀገር ውስጥ ካሉ መንግስታዊና መንግስታዊ ካልሆኑ አጋር እና ባለድርሻ አካላት ጋር ውይይት፣ ድርድርና ስምምነት ሲያደርግ ቆይቷል። ጠቅላይ ምክር ቤቱ በዘመናዊ ቴክኖሎጂ የተደራጁ የምዝገባ ጣቢያዎችን ከሁሉም አካባቢዎች ተደራሽ ማድረጉ ህዝበ ሙስሊሙን ከተለያዩ ወጪዎችና እንግልት መታደግ የተቻለ ሲሆን እነዚህን የምዝገባ ጣቢያዎች በአላህ ፍቃድ ከዛሬ ህዳር 22 2018 ዓመት ልደት ጀምሮ ንያ ላላቸው ሙስሊሞች በይፋ የምዝገባ አገልግሎት መስጠት ይጀመራል። በመሆኑም የዘንድሮውን የሐጅ አገልግሎት መስተንግዶ ዋጋ ተመን በከፍተኛ ሁኔታ እንዳይጨምር ለማድረግ በሳውዲ አረቢያ በአልራህማን እንግዶች አገልግሎት ከሚሰጡ ድርጅቶች ጋር ከቀደምት ዓመታት በተሻለ ግልጽ፣ ፍትሐዊና አሳታፊ የአገልግሎት አቅርቦት ውድድር መድረክ በመፍጠር የአገልግሎቱን ጥራቱን በጠበቀ መልኩ በተለይ ከውጭ ምንዛሪ አንጻር በተሻለ የዋጋ ተመን አገልግሎት ማግኘት ተችሏል። እንደምታወቀው ከ70 በመቶ በላይ የሚሆነው የሐጅ አገልግሎት ግዢ የሚፈጸመው በውጭ ምንዛሬ በውጭ ሀገር መሆኑ ግልጽ ነው። በመሆኑም በዘንድሮ ሐጅ የአገልግሎት ጥራት ከድርድር ሳይገባ ግዢዎች በግልጽ ጨረታ እንዲቀርቡ በመደረጉ ከዶላር አንጻር ከባለፈው ዓመታት ጋር ሲነጻጸር ከነበረው 4921 የአሜሪካን ዶላር ወደ 4228 ዶላር ዝቅ እንዲል ተደርጓል። ይህ ማለት ከባለፈው ዓመት አንጻር
የ15.6% ቅናሽ እንዲታይ ማድረግ ተችሏል ማለት ነው። ይሁን እንጂ የብር የመግዛት አቅም ከባለፈው ዓመታት ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ ልዩነት ያሳይ በመሆኑ የዘንድሮ ሀጅ አገልግሎት እና መስተንግዶ ክፍያ የብር ተመን ከባለፈው ዓመት አንጻር መጨመር የነበረበት ከ35% ወይም ደግሞ 843,000 ላይ በመቀነስ በ18.4 ብቻ ከፍ ብሎ በብር 740,000 ብር ሆኖ የ1447ኛው ዓመተ ሂጅራ ሀጅ የዋጋ ተመን ተቆርጧል። ይህ ተመን ከውጭ ምንዛሪ አኳያ ከባለፈው ዓመታት ዝቅ ያለ ቢሆንም ሁጃጆች የሚከፍሉት በብር በመሆኑ ተመኑን የጨመረ መስሎ እንዲታይ ማድረጉ አልቀረም። ይህ የሀጅ አገልግሎትና መስተንግዶ ክፍያ የተለየ ምንዛሬ ተመን ጭማሪ ካልተከሰተ በቀር የዚህ ዓመት ክፍያ ከላይ የተገለጸው 740,000 ብር መሆኑን በመገንዘብ ህዝበ ሙስሊሙ በተሰጠው አጭር ጊዜ ውስጥ ተጠቅሞ በጊዜ እንዲመዘገብ ጠቅላይ ምክር ቤቱ መልእክቱን ያስተላልፋል። የምዝገባ ጊዜን በተመለከተ የሳዑዲ ሀጅ ሚኒስቴር ከዚህ ቀደም ባልተለመደ መልኩ የሁጃጅ ሙሉ መረጃ ከታላቁ ረመዳን ወር በፊት ሻዕባን 15 1447 ወይም በኢትዮጵያውያን አቆጣጠር ጥር 26 2018 ወደ ሲስተም ገብቶ እንዲጠናቀቅ መመሪያ በማስተላለፉ ሁጃጆች በተለያዩ ምክንያቶች ሳይዘነጉ እንዲሁም መጅሊሱ በራሱ ፍላጎትና ውሳኔ የምዝገባ ጊዜውን የማያሳጥር ወይም የማያስረዝም መሆኑን በመረዳት አላህ ሱብሓነሁ ወተዓላ አቂሙን የሰጣቸውና ንያ ያላቸው ሁሉ ምዝገባቸውን እስከ ሻዕባን 7 1447 ወይም እንደ ኢትዮጵያውያን አቆጣጠር እስከ ጥር 18 2018 እንድታጠናቀቁ ጠቅላይ ምክር ቤቱ ጥሪውን ያስተላልፋል። ከዚህ በተጨማሪ የሳዑዲ ሀጅና የጤና ሚኒስቴር በጋራ ባወጡት መመሪያ መሰረት ከዚህ በፊት ከሚያስፈልጉት የጤና ምርመራ የምስክር ወረቀቶች በተጨማሪ በመዝገባ ጣቢያዎች በኩል የሚተላለፈው መመሪያ መሰረት የሁጃጆችን ጤንነት የሚያሳይ የምስክር ወረቀት አግባብነት ካላቸው የጤና ተቋማት ማቅረብ እንደሚጠበቅባቸው በአጽንኦት እንገልጻለን። ዲያስፖራን በተመለከተ መጅሊሱ አብዛኛውን ሂደት አጠናቅቆ የመጨረሻ ፍቃድ ውሳኔ ብቻ ከሳዑዲ እየጠበቀ መሆኑን ለማሳወቅ እንወዳለን። በተጨማሪም ጠቅላይ ምክር ቤቱ ዘንድሮ የተወሰነ የቪአይፒ ኮታ አገልግሎት ለመስጠት ዝግጅት እያደረገ ሲሆን ከጥቂት ቀናት በኋላ የኮታውን መጠንና የዋጋ ተመኑን የሚያሳውቅ መሆኑን እንገልጻለን። በመጨረሻም በዚህ ዓመት ሀጅ ለማድረግ የነየታችሁ ሙስሊሞች አላህ ወፍቋቸው ሀጅን መብሩር ወሰዓን መሽኩር የምትባሉ ያደርጋቸው እያል ራሳችሁን ለተለያዩ አሳሳች መረጃዎች ሳታጋልጡ ጠቅላይ ምክር ቤቱ የሚያወጣቸው መመሪያዎች ብቻ ተከትላችሁ በአላህ ፍቃድ ዋጅብ የተደረገባቸውን አርካን እንድታሟሉ በድጋሚ ጥሪያችንን እናቀርባለን። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጀማል ውሳኔ 10/1447 ዓመተ ሂጅራ ሂዳር 22 2018 አዲስ አበባ ኢትዮጵያ። ለተነሱት ጥያቄዎች መልስ ለመስጠት የመጀመሪያው ከወንድም አዱኛ የተነሳው ከዶላር አኳያ የታየው ቅነሳ በጣም ትልቅ ነው፣ እጅግ በጣም ትልቅ ነው። እኛም በዛ መልኩ ነው የተረዳ ነው። ሪቨርስ ብናደርገው ይሄንን እንበል፣ ለምሳሌ እንደ ሳዑዲ ሀገር ከረንሲው የማይዋዥቅ ቀጥ ያለ ቢሆን ኖሮ የዘንድሮ ሀጅ ከ625,000 ባለፈው ከነበረው ወደ 530,000 ይወርድ ነበር፣ በዚህ ከረንሲ ብናደርገው ማለት ነው። ግን ያው አልሐምዱሊላህ የምንኖረው በዚሁ ሀገር ስለሆነ ግብይቱ በብር ስለሚሆን ግዴታ መመንዘር አለበት ማለት ነው። ስለዚህ ይህ ደግሞ ዋጋውን እጅግ በጣም ቀንሶ አሁን ባለበት 740,000 ሆኗል። ዝቅተኛ ገንዘብ ነው እያልን አይደለም፣ ግን $1 ተከታትለን በዛ መልኩ ባናስቀንስ ኖሮ እንደተባለው 843,000 ገደማ ይሆን ነበረ።
ይሄኛው ማህበረሰባችን በደንብ እንዲረዳለን እንፈልጋለን። ይህን ስናደርግ ዋናው ይሄን ያመጣው የአገልግሎት ቅነሳ አይደለም። አንድም አገልግሎት በአይነትም በጥራትም የሚቀንስ የለም። ራዘር ማስታወቂያዎቻችን ተከታትላችሁ ከሆነ እንበል ለምሳሌ ምግብ ሜኑ ከዚህ በፊት ማስታወቂያ ላይ አይወጣም ነበር። ሜኑ ነው ያወጣ ነው። ሜኑን ስናወጣ ሁሉም የምግብ አቅራቢዎች ከዚህ በፊት የሚያውቁን እና የማያውቁን የዋጋ ፖዚሽናችንን ሲያውቁን ሁለት ተቃራኒ ነገር አረጋችሁብን ሲሉ ነበር። ሜኑ ጨመራችሁ፣ ሜኑ ስታንዳርዱን ጨምሯል፣ ዋጋ ደግሞ እንድንቀንስ እያረጋችሁ ነው። ባይዘወይ ቅድም እንዳለው ማስታወቂያ ብቻ ሳይሆን ተቀምጠን ነው ዋጋ ድርድር ውስጥ የገባ ነው። የኢትዮጵያን ተጨባጭ ሁኔታ እያስረዳል፣ እነሱንም እንዴት እንደሚጎዳ እያስረዳል። የሁጃጅ ቁጥር ሲያንስ ማለት ነው። ስለዚህ ይህን አስቸጋሪ ጊዜ አብረን ማሳለፍ እንዳለብን ለነባሮችም ለሌሎቹም እያደረግን ነው። ይሄንን ያደረግነው ለዚህ ደግሞ ከፍተኛ ቁጥጥር ነው ያደረግነው። ለምሳሌ ምግብ አካባቢ ላይ 3-4 ጋር ነው ኮንትራክት ውል ተዋውልን የመጣ ነው። ይሄን አንዱ ያደረግንበት ምክንያት ኢንኬዝ የሆነ ኳሊቲ መቀነስ ቢኖር ማስታወቂያ ምናምን ሳንገባ ኢሚዲየትሊ የመተካት ስራ እንዲሰራ ነው። ሲደመር ደግሞ መስፈርቶቹም ግልጽ ነበሩ ማስታወቂያ ሲወጣ ውልም ስናስረው። ስለዚህ ምንም አይነት አምቢጊቲ የሚፈጥር ነገር አይኖርም ማለት ነው። እንበል በትራንስፖርትም ይሄው ነው። ከ2026 በኋላ ለ5 ዓመት ብቻ ነው የመኪና ሞዴል ወደኋላ የሚሄደው ከአሁን ካለበት ዓመት ማለት ነው። 6 ዓመት እንኳን ቢሆን ወደ አገልግሎት እንደማይገባ ውል ውስጥ ገብተናል። ትልቁ ነገር ውል ሳይሆን ቁጥጥር አድርጎ ይሄን ኢናክት ማድረግ ስለሆነ በአላህ ፍቃድ ይሄን በዛው ደረጃ ነው ማለት ነው። ሆቴሎች በባህሪያቸው ብዙ የሚቀንሱት ነገር የላቸውም፣ ህንፃዎች ያሉት ናቸው። ሰው ይሄንን ያመጣው ማስታወቂያውና አብዛኛው ተወዳዳሪዎች እርስ በእርሳቸው ለመፎካከር ይሄን ለማሸነፍ የሚያደርጉት ጥረት ዋጋ ነው። ኤክስፔክቴሽንም አይጠፋም። ባለፈው ዓመትም ነበረ ሳዑዲ ላይ ከፍተኛ የሁጃጅ መቀነስ ነበር በተለያየ ምክንያት። በዚህ ዓመት በተለይ ሀጅ ሚኒስቴር እየሄደበት ካለው በጣም ስቲፍ የሆነ ስኬጁል አኳያ ይህን አገልግሎት አቅራቢዎቹ ሲግኒፊካንት ሪዳክሽን ይኖራል ብሎ እየጠበቁ ነው። ስለዚህ ይሄም በራሱ የራሱን አስተዋጽኦ ጨምሯል። ስለዚህ ሳጠቃልል አንድም አይነት አገልግሎት በቁጥርም በጥራትም የሚቀንስ ኢንሻአላህ አይኖርም። በዛ መልኩ ውል አልገባንም። ሌላ በወንድም አክረም በኩል የተነሱት ዘንድሮ ምን ያህል ሰው ሀጅ ለማስደረግ ነው ያቀዳችሁት? 6000 ሰው ነው በአላህ ፈቃድ 6000 ሰው ነው ለማስደረግ ያቀድነው። እንግዲህ ቁጥሩ እንደየሁኔታው ከፍም ዝቅም ሊል ይችላል ማለት ነው። የምዝገባ ጣቢያ 30 የምዝገባ ጣቢያዎች ናቸው ያሉት። እነዚህ ሁሉም ሰራተኞቻቸው ስልጠና ወስደዋል። ራይት በዚህ ጊዜ ቁሳቁሶቻቸው መመሪያዎቻቸው ተዘጋጅተው ዛሬ አሁን ይሄ ነገር እየሄደ ባለበት ምናልባት በሚደርሳቸው ከባንኮች ጋር ሊንክ ተደርጎ ምዝገባ የሚጀምሩ ይሆናል ማለት ነው። ፓስፖርት ዝግጅትም እንደዛ የሀጅ አብይ ኮሚቴ በክቡር ዶክተር አብዱል መሐመድ ሳሊ የሚመራው እስከ ኢሚግሬሽን ዋና ኃላፊ ድረስ በአካል ሄደን ፍላጎቶቻችንን ገልጸንላቸዋል። አልሐምዱሊላህ እነሱም በጣም ትልቅ መስሏቸው በትልቁ ነበር ሲዘጋጁ የነበረው። የእኛን የሁጃጅ ቁጥር ሲደመር ከተለምዶ ከዛ ውስጥ አዲስ ፓስፖርት የሚፈልገው በፐርሰንት ስንነግራቸው የአንድ ወይም የ2 ቀን ስራ ብቻ እንደሚሆን ነው እየገለጹልን። ስለዚህ እነሱም ራሳቸው በብራንቻቸው በኩል ዲሴንትራላይዝ አድርጓል። እንደገና ደግሞ በጣም ዘመናዊ ማሽን አስገብተው ድሮ ቀናትን ወራትን የሚጠብቅባቸውን ህትመት ኦቨርናይት ማድረግ ይችለዋል እና ይሄም በዛ ደረጃ በዝግጅት ላይ ነው ያለው። ኢንሻአላህ ያሳስባል ብለን አንገምትም። ማስያዣ የለም። ማስያዣ ባለፈው ዓመት ነው ሪሙቭ ያደረግነው። ምክንያቱም የሀጁ ዋጋ ራሱ ቀላል አይደለም። እዚህ ላይ ማስያዣ ዋጋ መጨመር ምናልባት ወጣቶቻችን ወደ ሀጅ ለመሄድ ያላቸውን ፍላጎት ሊገልባቸው ስለሚችል አያስፈልግም።
ብሩን ይሄን ያህል ከፍሎ የሚሄድ ሰው እንደ በፊቱ ሊጠፋ ወይ ደግሞ ሌላ ነገር ሊያደርግ ይችላል ብለን ግምት ስላልወሰድን ማለት ነው። መጨረሻ ላይ ወንድም ሙባረክ የባስ አገልግሎት ደረጃ ቅድም በጠቅሼዋለሁ። ስለዚህ ምንም አይነት ኢንሻአላህ ምንም አይነት የአገልግሎት መጓደል ይኖራል ብለን አንጠብቅም። ሁለት አይነት ባስ ነው፣ ሁለት አይነት ክራይ ነው ባስ ላይ የሚዲያ ባለሙያዎቻችን እንድታውቁልን የምንፈልገው። የሀጅ ሚኒስቴር ግዴታ የሚያደርገው በይነል ሙድን ወይ ከከተማ ከተማ የሆኑትን ባሶች ናቸው። ለምሳሌ ከመዲና መካ፣ ከመካ ጅዳ እና ከመካ መሻዕር ማለት ነው። እኛ ግን ለሁጃጆቻችን አገልግሎት ብለን አብዛኛው አገር የማይጠቀምበት የሰለዋት ባስ አለን። የሰለዋት ባስ ማለት 5 አውቃት ሰላት ሁጃጆች ከተገናኙበት ህንፃ ወደ ሐረም የሚያመላልስ ማለት ነው። 24 አወር ምናልባት አላህ አርጎላችሁ ባለፈው ዓመት እዛ የነበራችሁ ዜና የሰማችሁ ይሄንን ለመገንዘብ አያቅታችሁ ማለት ነው። ይሄ ግዴታ አይደለም። አክቹዋሊ ሁጃጅ ይከፍልበታል፣ ግን ደግሞ አገልግሎቱ በጣም ትልቅ ነው ማለት ነው። ከአገልግሎት ከማቅረብ አኳያ ይሄንን ጨምሮ ነው ቅድም ያልኩኝ አሁን ካለንበት ዓመት ለ5 ዓመት ብቻ ያገለገለ ብለን ያደረግነው። እንደውም ሰማያ እንኳን አወቀው አንተ አዲስ የሚገቡ አሉ የ2026 ለኢትዮጵያ ብቻ ኮሚቴ እንደሚያደርግ ቃል ገብቶልናል። 2026 ማለት ነው 00ዎችም ማለት ነው። እና መጀመሪያም አገልግሎት ሲሰጥ ስለነበረ በዛ ደረጃ ነው ውስጥ የገባ ነው። በመጨረሻ ላይ የህዝብ ሙስሊሙን ለማሳወቅ ምን ታቅደዋል የሚለው ጠቅላይ ምክር ቤቱን ባደረገው አነስተኛ ዳሰሳ ለምንድን ነው ኢትዮጵያ 43,000 ገደማ የሁጃጅ ኮታ እያላት 10,000 እንኳን አንዴ ነው ሁለቴ ገብታ የነበረው ተመልሳ ወደ 5,000 እና ወደ 6,000 የተመለሰው የሚለውን ስናጠና በእርግጥ ዋጋ ትልቅ ሚና ይጫወታል። ከዛ በላይ ግን የህብረተሰቡ ለሀጅና ኡምራ ያለው ግንዛቤ በጣም ዝቅተኛ ሊሆን ይችላል የሚል ግምት ነው። ምክንያቱም ነው ለማለት ከፍተኛ የሆነ ሪሰርች ይፈልጋል። ምናልባት አብዛኞቻችሁ እዛ አካባቢ ላይ ታውቃላችሁ እና እንበል ከኤዥያ አካባቢ ከሩቅ ምስራቅ አካባቢ ማሌዥያ፣ ኢንዶኔዥያ፣ ባንግላዴሽ የሚመጡ ሰዎችን ስታዩ ማለት ነው የኢኮኖሚክ ደረጃቸው እንጃኔ እኛ ገበሬው እንኳን ከዛ የበለጠ ሊኖረው ይችላል የሚያስብል ነው። አብዛኛው እኛ ሀጅን የምናስበው እኛ ሀገር መኪና ከገዛ ወይ ቤት ከገዛ ወይ እድሜው ትንሽ እንትን ካለ በኋላ ይመስለናል። ከፍተኛ የሆነ የመረጃ የዕልሙ ጋብ እንዳለ ፊል እናደርጋለን። ሸሪዓው ያደረገው ውስን መስፈርት ነው። አንድ ሰው እዛ ሄዶ ሊመጣበት የሚችል መሰረታዊ ትራንስፖርት ወይ ምግብ እና ሄዶ እስኪመጣ ድረስ ቤተሰቦቹ የማይቸገሩ መሆኑን ነው የሚለን። የኛ ግን እንደዛ አይደለም። ይሄን ለማድረግ ከሀጅ አብይ ኮሚቴ በተጨማሪ 3 የሥራ አስፈጻሚ አባላት ይሄንን ጉዳይ በተለይ የዘንድሮውን ግንዛቤ ከፍ ለማድረግ ብሎም የማህበረሰቡንም ትምህርት አብሮ ለማድረግ በሰፊው አቅደው እየሰሩ ነው የሚገኙት። አሁንም ከተለያዩ ክልሎች ተወክሎ እዚህ ያሉ የሥራ አስፈጻሚዎች ወደየአካባቢያቸው በመሄድ በዳዕዋ ስራ ጭምር የሚሳተፉ እንደሚሆን በእቅዱ ተካቶ ያለ ነው እና ምናልባት ከኛ ደግሞ ባልተናነሰ መልኩ የሚዲያው ማህበረሰብ ይሄን ለመጅሊስ ብሎ የሚያደርግ አይደለም፣ ለሙስሊሙ ማህበረሰብ ብሎ የሚያደርግ ነው እና ፕሮግራሞች እየተሰሩ ምናልባት ደግሞ ባለሙያዎችም ካሉ በዚህ ጉዳይ ላይ ጥናት እየተሰራ ህዝባችን ፊቱን ወደ ዋናውን የኢስላም አርካን የሆነውን አላህ ካስቻለው ማለት ነው የሚወጣበት የሚያደርስበት ሁኔታ ላይ ቢሰራ ብለን ለሚዲያ አካላት መልእክት እናስተላልፋለን። በእኔ በኩል ያለኝ መልስ ይሄ ነው። ምናልባት ስመልስ የረሳሁት ነገር ካለ ከኮሚቴዎቻችን የሚጨምሩበት ነገር ካለ ድል ሰጣቸዋለሁ። አመሰግናለሁ። በድጋሚ ወደ መድረክ መጥቻለሁ። ወንድም መዱኛ ያነሳው ርዕስ መርጦ ይመጡ መጅሊሱ ጥሪ ሲያደርግላቸው ርዕስ መርጦ ብቻ የሚገኙ ሚዲያዎችን በሚመለከት ለምን እርምጃ አልተወሰደም አይወሰድም የሚል ጥያቄ ተነስቷልና ምናልባት ይህን ጥያቄ ወስደን እነዚህ የተባሉት ሚዲያዎች በተለይ ላለፉት ጊዜያቶች መጅሊሱ ጥሪ አድርሶላቸው ያልተገኙትና የማይገኙት ሚዲያዎች ላይ
ከሚመለከታቸው የበላይ ኃላፊዎች ጋር በመነጋገር ኢንሻአላህ ለወደፊት የሚያስተካክሉ ከሆነ በጋራ እንቀጥላለን። የማያስተካክሉ ከሆነ ደግሞ በአዲሱ ስራ አስፈጻሚ ተወያይተን ውሳኔ የምናሳልፍባቸው ነው የሚሆነው። ነገር ግን ዳታዎች ያስፈልጉናል። ከዚህ በፊት በነበሩ ጥሪዎች እነማን ናቸው ያልተሳተፉት የሚሆን ነገር ከሚዲያ ኃላፊዎች ጋር ውይይት እናድርግና እንደ ስራ አስፈጻሚ ደግሞ ለወደፊት አሁንም ጥሪ ተደርጎላቸው የማይገኙ ከሆነ ምን መሆን አለበት የሚለው ውሳኔ የምናስተላልፍ መሆኑን በዚህ አጋጣሚ መልዕክት ማስተላለፍ እፈልጋለሁ። ሰላም አለይኩም ወራህመቱላሂ